የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? አለን ተከስታለች። ሁሉ ሰላም ነው። እንኳን ለኢድ አልፈጥር በዓል በሰላም በጤና በፍቅር ለእህት ወንድሞቻችን ለሙስሊም እህት ወንድሞቻችን በሰላም በጤና አደረሳችሁ። ምሽቱ አማረ የደመቀ ከወርቅ ሰው ቻናል ጋር እስቲ ላይክ አድርጊ። ግቢ ሸራሻለሁ ግቢ። ሰላም ሰላም ልቁ የዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ኢድ ሙባረክ ብያችኋለሁ። ኢድ ሙባረክ ከጓደኞቹ ጋር ኢድን እያከበርኩኝ ነው ማለት ነው። ሰላማችሁ በያላችሁበት ብዝት ይበልልኝ። ኢድ ሙባረክ ብያለሁ። መልካም በዓል ይሁንላችሁ። ያው ፀጉሬ ስታይል ነው። ፌስታል እዛ ጋር እስቲ ኑርት ይፎቅ ላይ ያታለ ሸራሽ አራለው አርክ ዝም ብለሽ እዚህ ነው ማለት ነው። እዚህ ጎጎራ ልብስ ምናምን እየለበሱ እየተንጫጩ ነው። አላውቅም ብቻ ለማንኛውም ጓደኞች እየተንጫጩብኝ ነው ማለት ነው። እስኪ ጀባ በይ በይ እስኪ ጀባ ፈገግታን ጀባ በይ ፍቅርንም ጀባ 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 ረገሽነት ሰላም ሰላም ብያለሁ። ዘፈን ጋብዣቸው እንጂ ዛሬ 19 ዘጋብሻ ዘፈን አንቺ አትሰሚ? ላ ኮፒራይት ይጽፍብኛል። የሊም ነው በጣም ማሻአላ ሲያምር ግን በዛ እስኪ ጀባ ስታይሉ ነው ማለት ነው። ማርያም በጣም ነው የሚያምረው። በጣም ያምራል ግን ለሀቢቦ ሲሲት በጣም ነው የሚያምረው ወላሂ። አንቺ ሼር ያረግሽው የቱ ጋር ነው? ዋትስአፕ ላይ የለሽማ። ወርቅ ሰይት አለ እኔ ጋር የመጣ 88 አይደለ? አንቺ መጨረሻው 38 ኬፍ 88 ስራዬ ላይ ካደርጉኝ ማንም ሰው የለም። እስቲ ግቢና ኮሜንት ምናምን ትችላላችሁ። ፀጉሬ ያያችሁታ እንዴት ነው የተደባረረ? አገኘሽ እና ጓደኞቼ እንደዚህ ነው። ዛሬ በእንደዚህ አይነት መልኩ እያሳለፍኩኝ ነው ማለት ነው። ነገ ወደ ማዳም ቤት ጥግረራ ሄዳለሁ። ማዳሜ ደግሞ ዩቲዩብ ከልክላኛለች ታውቃላችሁ አይደለ? ምቀኛ ያሳጣህ የሚባል ነገር አለና ለምን አዩካ አይዞሽ የኔ ውዴ ነው። አመሰግናለሁ የኔ ቆንጆ። አማራት ላማ እርግጠኛ ነኝ ያምራል። አብሮታ ያምራል ያምራል። ብራንድ የሆነች ቦርሳለች። ከኦንላይን የገዛሽው ትጠልቢያለሽ ለራስሽ? ለእኔም ጥለቢልኝ። ግን እኔ እንትን ሸራ ጫማ ቡትስ ሲሆን ቡትስ በጣም አላችሁ በጣም እና ታዲያ በእናትሽ ኑርት ይጣልብኝ
ናርሴ ባይ ዘፈን አከፍቱልንም በእናትሽ ሞቅ ሞቅ እናድርግ። ብዙ ጨፍሩ ማለት ነው። መች ጨፈርን ሲጀመር። ኑርትዬ ሰላም ሰላም ብዬሻለሁ። እሺ ኑርትዬ ኮሜንት እየጻፍሽልኝ ነው። ሰላም ሰላም ብዬሻለሁ። ኮሜንት ማለት ነው። ላይክ ኮሜንት፣ ሼር፣ ፎሎ፣ ሰብስክራይብ አድርጉ። እዛ ቤት ያሉት ልጆች እስቲ ፕሊስ በያቸው፣ እውነት በያቸው። እንዴት ነው የኔ ጉድ ስታምሪ ማሻአላ ጫማው ምናምን ወላሂ ዘናጭ እኮ ነሽ አንቺ። በጣም ነው የሚያምረው። ድሬው በጣም ያምራል። እውነት በጣም ነው የሚያምረው። ማሻአላ ትልቅ እንዲሁም በጣም ነው የሚያምረው። ለምን ከሰውነትሽ ጋር ይሄ አራራው ማለት አለብሰው ማለት ነው። እዚህ ተቀምጫለሁ። እቃችን በፊት ዝናሽ መቀኳታ ማለት እሺ ትገባለች። አትያዝም። አትያዝም። ቦታማ ደህና ቀይ ዛሬ ብዙ ውጭ ስራ ሲሰጠኝ ያው ዛሬ በእንደዚህ አይነት መልኩ ነው ያሳለፉት ማለት ነው። ዛሄር ነበረ ግን ጭቅጭቅ እንትን አለ። ምንድነው ጫጫታ አለ። በጣም ጫጫታ ስላለ ያው ዝም ብዬ እዚህ ባዶ ክላስ ገብቻለሁ ማለት ነው። እስካሁን ማንም ሰው የለም። ማንም እያየኝ አይደለም። ግን ችግር የለም። ኢድ ስለሆነ ነው አይደለ? ኢድ ሙባረክ ብያችኋለሁ ሙስሊም እህት ወንድሞቼ። ስታምር አንድ አይነት ነው ካንቺ ጋር። አዎ ይሄ በቀይ ያንቺ በቀዩ ነው እንጂ በቀይ ስለወደድኩት ብራንድ በጣም ወደድኩት። ቦርሳዬ በጣም ታምራለች። እርግጠኛ ነኝ ስምንት ምናምን ቦርሳ ገዝቻለሁ ወይ ስድስት ወይ ስምንት። ኢትዮጵያ ማለት ነው በጣም ወደ ቦርሳ ነው። ኧረ ከጫማ ከምን ይልቅ ቦርሳ በጣም ወዳለሁ። አስደግፊው አሁን መከታተይ በቃ የራስ አረፍ ይሄኛው ሰው የለም። ይሄ ነው ጠኛን የኔ የራሴ ቻፕስቲክ ነው ታረክሽው አንቺ መጣው እሺ ብዙ ነው ለኔ ያሰጠሽኝ ብዙ ነው መጣው እሺ ብዙ ነው እዚህ ጋር ብዙ ነው ሳለች እኔ እዚህ ነኝ። አሁን አንድ ሰዓት ሳይሞላኝ አልወጣም ሲጀምር እንኳን ዘንቦብሽ ነው እንኳን ወይ ችግሩ ነው ሰድሽ አይሾ ስልክሽን ትከታለች ተይዘንድሯለች ማን ወደረ ለሳለነሳ ምንም እስካሁን ስካድማችሁ ቆያለችሁ እና በርዘክ አራት ጽሪ በእናትህ ዝም በይ ጸረጠራር እንታልኩ እኔማ ተቀባባው በጣም ጸረጠራር እኮ እሺ ትንሽ ደግሞ ፎቶ ለነሳ ማነሽ ነይ አንቺ ፋጡማ ነይ ፋጡማ
ነይ ስልክሽን ይዘሽው ነይ። ስልክሽን ይዘሽ ይሄ አንቺ ስልክ ነው። ነይ ክፈችው። ዩቲዩብ ላይ ነኝ እኔ ሊቭ ላይ ነኝ። ገብተሽ እንኳን አደረሳችሁ ማለት ትችያለሽ። ወዳጅ ዘመዶች ኢድ ሙባረክ ማለት ትችያለሽ። ዩቲዩብ ላይ ሰብስክራይብ አድርገሽኛል። እና እንደዚህ ነው እላችኋለሁ። አሁን ያው ተከልክያለሁ፣ ቤት ውስጥ መስራት አልችልም፣ አይቻልም አለችኝ ማለት ነው። ማታ ማታ ብሰራ ምን ችግር አለው? እኔ ያንቺን ቤት አልቀርጽም፣ ኪችንም አልመጣም፣ ስራዬን ከጨረስኩኝ በኋላ ነው እና ምን ችግር አለው ብላት፣ ኖ ኖ ኖ ኖ አይቻልም አለች። እረፍት ስትወጪ ሂደሽ መስራት ትችያለሽ፣ ከዛ ውጪ ግን መስራት አትችይም። አንቺ ውስጥ እና እንደዛ እያለች ነው ማለት ነው። ለማንኛውም ኮሜንት መስጠት ትችላለሽ። ሌላ ቦታ ገባሽ እኮ እኔ ልጅ ላይ ነው ያለሁት። እዚህ ጋር ገባሽ። እና እንደዛ ነው እላችኋለሁ ማለት ነው። ቤት ውስጥ መስራት አይቻልም። እኔ መተሽ እንኳን አደረጋችሁ ማለት ትችላለሽ። እዚህ ወጥተሽ እውነት ማለት ትችላለሽ። ይሻ ታዲያ ይሰኝ ሰው እንደሻ እንዴት አዲስ ነኝ እንኳን አደረሳችሁ በል እኔ እንኳን አደረሳችሁ በል። ጥያቄ ልጠይቅሽ ጥያቄ መልሽልኝ ሳትታይ ማለት ነው። ስጋውንሽ ኦኬ። ያው ዛሬ የሆነች ጓደኛዬ ጥያቄ ልጠይቃት ነው ማለት ነው። ለምን ዘጋሽ? ነው የከፈችው እንጂ ዘንድ ነው መልሽው። ምን ጠይቅሽን ጥያቄ ትመልሻለሽ? እንዴ አትታይም እኮ ምን ችግር አለው? ጥያቄ ልጠይቅሽ መልሺ። خلاص ቁጭ በይ እሱ ጋር። አንቺ አትታይም ግን ጥያቄ ጠይቅሻለሁ። ለምን ስቴጅ ልጆች የምታውቂያቸው ልጆች ካሉ ሰላምን ጥሪያት። ከዛ ደግሞ ማንን ትጠሪያለሽ መሰለሽ? ቀዩን ጥሪያት። ሌሎቹ ደግሞ ማን አለ? ሌላ ማንም የለም ማለት ነው። ረጅም ልጅ ጥሪያት። ስልካቸውን እንደዚህ እንድትሰጡኝ ከዛ ክፍት እንዳደረገው ማለት ነው። ያንቺ ስልክ ታዩ ክፍት ነው። እሺ አልነቅለው። ጥሪያቸውና ቤዙን ጥሪያት። እሺ ውዴ። እና እንደዚህ ነው እላችኋለሁ። ዛሬ ያው በእንደዚህ አይነት መልኩ ነው ያለሁት ማለት ነው። ጓደኞቼ እንዴት ናችሁልኝ እናንተ? የረመዳን እንግዲህ አለቀ። ያው ስራው እንዴት ነው ዛሬ ማለት ነው? ቲፕ ምናምን አለ
ምግብ እየበሉ ነው እነዚያኞች። የተቀሩት እየወጡ ነው። ቤዛ እየበላኝ ነይ በያት፣ ቆይ ትብላ። ነይ በያት። እየበላኝ ምንድን ነው የምትበላው? ቤዛ ቀይዋ ቤዛ ወጣች። የት ማን አለ ሌላ? እብዱን ጥሪያት። ቆይ ለማንኛውም ልጆች ስልካቸውን ከፍቼ ጓደኞቼ በጣም ይቅርታ፣ በጣም ሶሪ። ወጥቼ ነበረ ማለት ነው ልጆች እንትን ልል፣ ለዛ ነው ይቅርታ። ሰላም 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 ብያለሁ። እስቲ ዝም በሉ። ኧረ ዝም በይ ተይ። ድምፅሽ እኮ ዩቲዩብ ላይ እንደዚህ ስትይ ይገባል እኮ። ተነሽ ዝም በሉ። ይሄ ደግሞ ተዘጋ። ስንት ነው ኮድሽ? ነይ እንኳን አደረሳችሁ በይ ኑርቲ። ወላሂ ነይ ኑርቲዬ፣ ነይ ወል እንኳን አደረሳችሁ በይ። ከፈትሽ ስልክሽን እንኳን አደረሳችሁ እያልኩ እንኳን አደረሳችሁ። ሰንብተንሽ ሰላም መተዋል። ዘንድሽ እንኳን አደረሳችሁ። ለምንድን ነው የምነካው? ስራ ላይ እኮ ነው።
ከፈቱብኝ። እንዴት ልግባ? خلاص ከከፈት አምጪ ውስጥ ስልክሽ ነው ወደ እኔ ይዛምጡ። ይኸው እየተንጫጩ ነው እነዚህ ማለት ነው። እና እንኳን አደረሳችሁ ይሏችኋል። ቆይ ምን ፎቶ እያነሳሽ እንደዚህ ታንጨባለሽ? አንቺ ድጋሚ ከእንደገና ሰላም የወርቅ ሰው ዩቲዩብ ቻናል ተከታታዮች፣ ኧረ ተው ግቡ፣ ተው። የተንቢ ምን አለች መሰላችሁ? እኔ መጀመሪያ ላይ ዩቲዩብ እንደከፈትኩኝ 3 ሰው ብቻ ነበር የሚከታተለኝ አለች። አሁን ግን የሚከታተለኝ ከ1000 ሰው በላይ ነው። ስለዚህ አሁን እኔም ዛሬ አንድ ሰው ቢያየኝም ነገ ከ1000 በላይ ሊያየኝ ይችላል ማለት ነው። እና እንደዚህ ነው። እናንተ ግን ፌር አይደለም የእውነት። ገባ ብላችሁ አስተያየት ካላችሁ ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ ማለት ነው። ኑርቴ እንኳን አደረሳችሁ በይ ነይ። የኔ ነው። እንኳን አደረሳችሁ በይ ነይ። ጓደኛዬ እስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል ሰላም አደረሳችሁ። መልካም በዓል፣ ኢድ ሙባረክ። ጓደኛዬ ነች በጣም የምወዳት ማለት ነው። ኢድ ሙባረክ፣ ኢድ ሙባረክ። አመሰግናለሁ የኔ ቆንጆ። ቅናት ይኸው ደግሞ አዩካ የምትባለው ጓደኛዬ ቅናት በቃ ቅናት አይደለም። ቅናት እንዳይመስላችሁ ማለት ነው። ቅናት ይዞኝ ስልክሽ ክፍት ነው ግን እንጂ? አዎ ከፈት ነው አይደል? እንደውም ዘግቼው እንዳላስደምምሽ ክፈቱና ከዛ የኔን ቁጥር ሴፍ አድርጉና ከዛ ልክልሻለሁ፣ ሼር አደርግልሻለሁ ወደ አንቺ ማለት ነው። እና እንደዛ ነው እላችኋለሁ ማለት ነው። ኑሪት የኔ ቆንጆ አመሰግናለሁ የኔ መልካም ሴት። ግን ይሁን ችግር የለውም። ሴፍ አደርግልሻለሁ። ደግሞ ባዝሊኑ አፋን ከፍታ አወፈረሽ። እዚህ ጋር ደግሞ ግን በኋላ ታየዋለሽ። ድሮ ሶፍራ ማለት ነው። አረብ ነው የምትመስለው። ሶፍርክ አረብ ገደልሽ እና ነገር እኮ ማሰራችን በላ ይሄ ካልተዘጋጅ ውሽማ ምን እንደቻለ ይሄ በዘጊ ከስፋይታለ ይሄ ኑርቲ ወይኔ እናቴ ባይስቲ ከመጣ ዋትስአፕ ላይ ከመጣ ቁጥር ማለት ነው። ይሄ ቁጥር ደግሞ ጠፋብኝ። ቅድም ያንሰውብሽ ያነቃቀዋል። ወርቅ ሰው መጥቷቸው ነበር እዚህ ጋር እዚህ ጋር አንቺ ሰብስክራይብ ስላላረግሽኝ ያንቺ እዚህ ጋር አይመጣም ማለት ነው። እኔን እየጠበቅሽ ነው አቁመሽ? የት ልትሄጂ ነው ግን? እንኳን ቀረች እንትናም ቀረች ቤዛ እንዴ እንዳለሽ ነው
አሁን ማሻአላ ወይ የኔ ውድ ቅድስትዬ የኔ ቆንጆ እንኳን ደህና መጣሽልኝ የኔ ማረ። ማንም የለም ዛሬ ይኸው ብቻዬን ነኝ። እግዚአብሔርን ማንም የሚከታተለኝ ሰው የለም። አያስጠላም? ደህና ነኝ የኔ ቆንጆ። በዓል እንዴት ነው ዛሬ? በዓል እንዴት ነው? በዓልን እንዴት እያከበርሽ ነው? ስልክ እየተደወለብኝ አስቸገረኝ። ደህና ነኝ የኔ ቆንጆ። እና በዓል እንዴት ነበረ ዛሬ? ስራ እንዴት አሳለፍሽ? እንዴት ነው የኔ ውድ? ሰላም ነው አይደለም? እኔ ያለሁኝ እግዚአብሔር ይመስገን ደህና ነኝ። ሁሉ ነገር ሰላም ነው እኔ ጋር። እስቲ ለጓደኞችሽ ሼር አድርጊላቸው ማለት ነው። ሼር አድርጊላቸው እስቲ። አዎ አይዞሽ በርችልኝ። ድምጽ ግን ገብቶበታል። ኮፒራይት ይጽፍብኝ ይሆን እንዴ? እስቲ ንገሪኝ። መላ በይኝ እስቲ። መላዬ እንዳይጠፋ ደግሞ ማሬ ይሄንን እዛ ላሉት ጓደኞችሽ ሼር አድርጊላቸው። እንደዚህ አድርገሽ ማለት ነው። አይሽ ይውጣር ዝም ብሎ አስቀምጪው። እሺ ካልፈለግሽው እዚህ እንደውም እዚህ አስቀምጪው። እዚህ ይውጣርልኝ። ኦኬ ቻርጅ ልታረጊው ቤዛን ቅድስትዬ የኔ ቆንጆ ሰዓቴ ደግሞ በጣም ወደ ኋላ እየተጎተተ ነው። የአንቺ ሰዓት ይቀንስብሻል? እስቲ ንገሪኝ። ሰዓትሽ ይቀንስብሻል? የኔ አንዳንድ ቀን 100 ሰዓት ይቀንሳል፣ አንዳንድ ቀን ደግሞ 60 ሰዓት ይቀንሳል። ስልክሽ ላምጪ 60 ሰዓት ይቀንሳል ምናምን። ኪና መጋና ሆላ ፎቅ ነው አየሽ ደስ ስል እና እንደዛ ነው እላችኋለሁ። ሼር አድርጉ፣ ላይክ አድርጉ፣ ሼር ለጓደኞቻችሁ ምናምን ማለት ነው። ጥያቄ ካላችሁ ጠይቁ። ኑሪቱ ጥያቄ ካለሽ እኔ መጠየቅ ትችያለሽ። እኔ ለመመለስ ዝግጁ ነኝ። ጥያቄ ልጠይቅሽ? ጥያቄ ልጠይቅሽ? አንቺ መልሽ። ግን ገብተሽ ነው የምጠይቅሽ። እንደዚህ እየተያየ ሰላም ሰላም። ማነው ሰላም ሰላም የሚለኝ? አንቺ ነሽ። ሰላም ሰላም። በጣም የሚያምር። እስቲ ጓደኛዬን የሆነ ጥያቄ ልጠይቃት ነው ማለት ነው። ትበሽና እሺ ማለት እንዴት ነሽ ታዲያ? እንዴት ነሽ ታዲያ? አለ አልሐምዱሊላህ። ኢድ ሙባረክ። እንዴት ነው በዓል? እንዴት እያሳለፍሽ ነው? በዓል እንግዲህ በስደት እንዲሁ ፈቃደኞቼ በምን አይነት መንገድ እያሳለፍሽ ነው? በጣም ደስ ይለኛል። ደስ የሚል በአማረ ሁኔታ እያሳለፍኩ ነው። እናንተ እንዴት እያሳለፋችሁ ነው ኢድን? እሺ ጸጥታ ተከብሯል። ከዛ እንዴት ነው ዛሬ ማለት የኔ ኢድን ስታከብሪ እንዴት ነው የምታከብሪው? ለምሳሌ ኢትዮጵያ እና በስደት ላይ ሆነሽ ይለያያል እና ድምቀት ያለው የትኛው ነው? እንዴ ምን ጥያቄ ያለው አገር ነው እንጂ
ያለውም የሌለውም እኩል የሚከበርበት በዓል ነው። በጣም ነው ደስ የሚለው። እጅግ በጣም ነው። ጠዋት ይሰገዳል። ከተሰገደ በኋላ ሁሉም ቤተሰብ ለምሳሌ ትልቅ አያቶች ምናምን ጋር የምትኖሪ ከሆነ የልጅ ልጅም ዘመዶችም እንዳለ እዛ አያት ጋር ትልቅ አያት ሆነ እዛ የሚመጣው ማለት ነው። እኔ አሁን አቤ ጋር አያቶች አያት ስለሆነ አቤ ጋር ይሄን ተሰብስቦ ነው የሚመጡት። እኔ የልጅ ልጅ ነኝ። ሁሉም ልጆቹ እንዳሉ ይመጡና እዛ ነው የሚፈጠረው የሚበላው ጠዋት ማለት ነው የሚታረገው። ከዛ በኋላ ደግሞ ቡና ይፈላል። ጫት ከመቃም ካለበት ይቃማል። በጣም ነው ደስ የሚለው። ያ ሁሉ የሚመጣ ደግሞ ለኢድ ያቀርብዋለች። ለኢድ ደግሞ ይሰጣል ስጦታና በጣም ነው ደስ የሚለው። ሀገር የመሰለማ የለም። በጣም እዚህ እኮ ያው ቁጭ ነው ግን ከጓደኞች ጋር የምታሳልፊት የምትሄጂው ነገር የለም። ሀገር ምንም ቢሆን በሀገር አይመሳሰልም። አዎ ምንም ቢሆን ሀዘንም ደስታም በሀገር ያምራል። እውነት ነው። እሺ በስደት ላይ ለምሳሌ ማለት ስደት ላይ ሆነሽ በጣም የተከፋሽበት ቀን ወይም ደግሞ ለምንድን ነው ይሄ ነገር ሳላደርገው ያለፍኩት ወይም ደግሞ ማድረግ እየቻልኩ ለምንድን ነው ይሄን ነገር ያላደረኩት ብለሽ የምትጸጸችበት ነገር አለሽ? ነይ እያለችኝ እናቴ ከቆየሽ አንድ ወር ከቆየሽ አታይኝም አታገኝም ብላኝ አንድ ወር ስጪኝ እናቴ አንድ ወር ብቻ ከዛ እመጣለሁ። አንድ ወር ካርጎ እያደረኩ ማለት ዕቃ እያደረኩ ነበር። እሷ ያዘችኝ ዕቃዎች ነበሩና የምትፈልጋቸው ነገሮች እነሱ ካርጎ አድርጌ ምንም ነገር በቃ ሁሉ ነገር ያልኩሽ እንዳትዪ አልፈልግም ብቻ ነይና በኋላ እንዳይቆጭ ስትል አንድ ወር ስትየው የነገርኳት በዚህ ወር ስላልኳት አንድ ወር ያቺን ወር ስጠብቅ በዛ ወር ያ ወር ሳይሞላ በመሀል እናቴ መሞቷ ነው። ከዛ ቆይ አንድ ወር ታገሽ እያልኳት ብያት ግን ሞቷን ስሰማ ግን ወደ መሄድ እየቻልኩ ማለት ነው። በቃ ያ እድሜ ልክ የጸጸት ሁሌ የሚጸጸት ነው። ሁሌ በጣም በመለስኩ ግን አይመለስም። ሞቷን ሲሆን እኔ ያለችኝ አይቻት እንዳለችኝ ሄጄ አይቻት ፈጣሪ ከዛ ወደ ቢገራት ነው። ግን እኮ ኑሪት አንዳንዴ ይሄን ነገር እኮ እግዚአብሔር አሁን አላህ ካልፈቀደው ምክንያት ነው። ግን ብሄድ ኖሮ ለሞቷ እንደዚህ ብርር ብዬ ሲሄድ ያኔ እሷ ምን እንዳልሽኝ ብርር ብዬ ነው ለመጀመሪያ ጊዜ ነው ስትለኝ እንደዛ ስላት እንጂ ሌላ ጊዜ እንዴ ካመማት በጣም ነው ብርር ብዬ ነው። በአመት 2-3 የምሳፈርበት ጊዜ ነበር። ግን የዛን ጊዜ ለምን ዶር አላለም በቃ እግዚአብሔር ቢፈቅድ ልክ እንደሰማሁ በማክስቱ ነው የሄድኩት። ለቀብሩ አልደረስኩም፣ ግን በሶስተኛው ቀን ደረስኩ። በስደት ላይ የምታገኛቸው ጓደኞችሽ የኔ ምን አይነት ናቸው? ለአንቺ ምን አይነት ቦታ ምን አይነት ክብር አላቸው? ይሄን እኔ ቃላት ያጥረኛል። እኔ ለምሳሌ እንደዚህ ማለት ፊቴ ስላለች ምናምን ነገር አይደለም። ኑርቲ ረሃ ነች። እኔ እንጃ ማለት አላውቅም። ማለት ይሄን ለየት ያለ ጸባይ አላት። ከሁሉም ጋር የመስማማት እንትን አላት። የኔ የሰው ፍቅር አላት። እንደዚህ ስታዩት ራሱ የሆነ የሰው ፍቅር አላት። እውነት እግዚአብሔርን ነው የምላችሁና በቃ ረሃ ነች። የሆነ ውስጧ በቃ እውነት ነው የምልሽ በቃ ውስጧ የሆነ ረሃ ነገር ነው። እውነት እኔ ከሀረር ሰዎች ጋር የሆነ የተወሰነ ጊዜ ተቀምጫለሁ ማለት ነው እና በጣም ነው የምወዳቸው የሀረር ሰዎች። ምን አይነት እንደሆነ ታውቂያለሽ? አዎ በጣም የሆነ ረሃ ናቸው። የሆነ ፈታ ያሉ ናቸው። ምንም መሆን ያለበትን ነገር ፊት ለፊት ነው የሚነግሩሽ። ከሌለም የሌለም ካስቀየምሻቸው ፊት ለፊትሽ ነው የሚያጥረገርብሽ። እስከ 7 ቤትሽ ነው የሚነግሩሽ። ግን እንደዛ ለቅሶች ደግሞ ቂም ምናምን የለም። በማክሰ ሆሪያ ብለውሽ አብረሽ ያለው በጣም ነው የምወዳቸው። በጣም ነው ደስ የሚሉኝ እና በቃ አንቺም በቃ የሆነ ረሃ የሆነ ጸባይሽ በጣም የሚወደድ ነው። ደስ ይላል። ሰዎች ይወዱሻል፣ ሰዎች ያከብሩሻል። ይሄ ደግሞ አንቺ ለሰዎች ያለሽ ክብር ከዛ የተነሳ ነው። ሰው ራሱን የሚያስከብረው ራሱ ነው አይደል? ስለዚህ ኑርትዬ በጣም ረሃ የሆነች መልካም ሴት ነች። ደርባባ ወፈር ቀብደል እና ለኛ ለስደተኞች ምን ትመክሪናለሽ? ምን ለስደት ራሱ አንቺ ሰው ባይመክርሽ እኮ ይሄ ትልቅ ዩኒቨርሲቲ ነው። በቃ በነፃ የምትማሪው የለም። በቃ ሁሉ ነገር የሚያስተምር ትምህርትን ያስተምርሻል። ቤተሰብን፣ ፍቅርን፣ ትዳርን፣ ብቸኝነትን፣ መልካምን ለማደግ ማነጽ
ብዙ ነገር የሚያስተምር ነው። ግዴታ ደብተርና ቁጥር ያሽ አይደለም። ብዙ ነገር ነው የሚያስተምረው ስደት። ግን ሌላ ደግሞ በጣም የሚያስተምርሽ ደግሞ ማህበራዊ ኑሮ። አሁን ብቻውን የሚኖር ሰው አለ። ማህበራዊ ነው በጣም ነው የሚያስተምርሽ ምን አይነት ሰው ጥሩ እንደሆነ ክፉ እንደሆነ ደግ እንደሆነ በጣም የሚያስተምርሽ። ኢትዮጵያ ብትሄጂ አሁን ብትኖሪ ከማን ጋር እንደምትኖሪ በጣም ታውቂያለሽ። ስደት ላይ ስለኖርሽ ማለት ነው። እያንዳንዱ ክፉ እንኳን ከክፉ ጋር ትኖሪያለሽ፣ ጥሩም ሰው ከሆነ ከጥሩ ጋር ትኖሪያለሽ። በቃ ለምደሽዋል። እዚህ ሀገር ኢጃዛ ቤት ስትይዥ አሁን ኢጃዛ ቤት ልጆች አሉ መስለን ነው የምትኖረው። ሁሉ ከጸባይ ግዴታ ነው ለመኖር ስትይ ለማደግ ስትይ ሁሉን ችለሽ ነው የምትኖረው። ሲቀጥል ደግሞ ምንም ያገናኘን ነገር የለም። ያ ሰው መጥፎ የሚገፋ ከሆነ ከዛ ጋር ያለሽን ሪሌሽንሺፕ ማቆም ነው በቃ። ግንኙነትሽን እዛ ጋር ስቶፕ ማለት ነው። የራስሽ ሰው ደግሞ የምትፈልጊው ሌላ ደህና ሰው ከአንቺ ጋር የሚመሳሰል ሰው ካገኘሽ ከዛ ጋር ትኖርሽ ግዴታ እንጂ ግዴታ ያ ሰው ከእኔ ጋር ይሆንበሽ የምትታገይ እኮ ነው። ያ ደግሞ በጣም ጅልነት ነው። በጣም ከጅልነትም በላይ ጅልነት እህት ስደት ህይወቴ ተመችቶኛል። በጣም አይደለ በጣም ተመችቶኛል። እጅግ በጣም ተለውጬበታለሁ። በቃ አግኝቼበታለሁ፣ ለብሼበታለሁ፣ አግጬበታለሁ፣ ተዝናኝቼበታለሁ። በጣም ላይፍ አይቼበታለሁ። ዱባይ መኖር ከጀመር በጣም ላይፍ አይቻለሁ። ኢትዮጵያ በጣም ሲበረት ነው ተዝናንቻለሁ። እዚህም አሁን የተዝናናው ነው። ፈጣሪ አሁን አያሳጣኝ። አሜን። ሁላችንም አያሳጣን። በስደት ላይ ያለን ፏብትን በጭራቅ እያልን ነው። ዱባይ ምን አባቱ በጣም እውነት ነው። እና ሌላ ደግሞ አረብ ሀገር አሁን እኔ ለምሳሌ አረብ ሀገር መጥቼ እንደሌሎቹ ቤት እንደሌሎቹ ምንም የለወጥኩት ነገር የለኝም። አንዳንዴ እኔ የሆነ ሳስብ የሆነ ማለት ለምንድን ነው ስደት የወጣሁት? ለምንድን ነው የተሰደድኩት? እኔ ራሴን ለመለወጥ ነው። ለራሴ የሆነ ነገር እንዲኖረኝ ስለምፈልግ ነው። ነገር ግን ለራሴ የሚለው ነገር ምንም የለኝም። ለምንድን ነው ብዬ በኋላ ላይ ሁሉም ነገር ካለፈ በኋላ እንትን እላለሁ ማለት ነው። ያ ነገር ግን ካለፈ በኋላ ነው። ኑርቲ ስደት ላይ ሆና ምን የራሷ ነገር አላት? ምን የራሷ ሚስጥር አይሆንም? ሚስጥር አይሆንም? አይ ነው ሚስጥር እኮ ይሄ ይወራል። አይ ነው ለምሳሌ ምን አደረገች ሳይሆን ለምሳሌ አንቺ አረብ ሀገር ላይ ሄደሽ ምን ሰራሽ? ምን አለሽ? የኔ የምትይው ነገር አለሽ ወይ? አዎ ያ እኮ ነው የኔ የምትይው ነገር አለሽ ወይ? እሱ ነው የራሴ የግል የምለው ነገር እሱ እኮ ነው። ይሄ ከስደት ይሄን ነገር አግኝቻለሁኝ፣ በዚህ ነገር ተለውጫለሁኝ የምትይበት ነገር አለሽ ወይ? እና ይሄን አስደስቼበታለሁ። ወንድሞቼ በንብረት ደግሞ ብትዩ ደግሞ ፈጣሪ ተመሰገነ ከበቂ በላይ እኮ ልግባ ብልም እግሬን ሰቅዬ የምኖርበት ነገርም አለኝ። ግን አንዴ ስለለመድኩ ስላለኝ ሳይሆን በቃ እኔ ዱባይ ይመቻል ተመሰገነ በቃ መስራት ይሻልኩ ለምን ኢትዮጵያ እጅ እቀመጣለሁ ስላለኝ ካለሽ እኮ ያለሽን ነው የምታወጪው። ግን ያለው ሞጭሻል የራሴም ፏ ያለ ቤትን ያለ ቤት ካለሽ ገቢም ካለሽ ምንም ቢሆን እየሰራሁ ደግሞ መስራት ይሻልኩ እኮ ለምን ትላለሁ? ሲበቃኝ ሲያቀሸልሸኝ እገባለሁ። ምክንያቱም ደህና ነገር እየሰራሁ ነው፣ ደህና ብር እያገኘሁ ነው። ፈጣሪ ተመሰገነ። ለእኛ ምን ትመክሪናለሽ? እኛ ማለት አሁን የኛ የሆነ ነገር እንዲኖረን ምን ትመክሪናለሽ? አሁን ለእኔ ለምሳሌ እኔም ከኔ ጀምሪ ምክር ከኔ ጀምሪ። እኔም እኮ ቤተሰብ በጣም ረዳ ነበረ። እስከ 5 ዓመት እስከ 6 ዓመት እስከ 5 ዓመት 6 ዓመት ይመራት ላይ ቤተሰብ ነበር የምረዳው። ለእኔ የምለው ነገር የለም። ለእኔ ብዬ ማስበው ልብሶቼ፣ ጌጤን፣ ወርቅ በጣም ገዛ ነበር እየሰራሁ ኮንትራት ቤት እያለሁ ወርቅ በጣም ነበረ የምገዛ። እንደመጣሁ ኮንትራት ቤት ነው የሰራሁት። በጣም መልካም ቤት ነበረ። በጣም ጥሩ ሀብታሙ የሼክስፒር ቤት ነው እና በጣም የሚገኝበት ቤት ነበረ። ቤተሰብ እንደዛ ረዳ ነበረ። በደንብ አደረግ ነበረ። አልተሰስትም ነበረ። ግን ለራሴም ሆኜ ነው በጣም ረዳ ነበረ ቤተሰቦች። ከዛ በኋላ ግን ከኮንትራት ቤት ከወጣሁ በኋላ ፍሪ ኮንክ የራሴን ፍሪ ካረኩ በኋላ ግን ለራስሽ ማሰብ ጀመርሽ። ገንዘብ ሳገኝ ለራሴ ማሰብ ጀመር። ቤተሰቦችም ወንድሞችም በቃ አደጉ፣ ተማሩ፣ የራሳቸውን ስራ የያዙም አሉ።
በግላቸው የሚንቀሳቀሱ አሉ። ይሄን ያህል የሚጠብቁት ነገር የለም። አይጠብቁም። ራሴ ደስ ብሎኝ ዓመት በዓል ሲመጣ ካልሰጠኋቸው በስተቀር ምንም የሚጠብቁኝ ነገር የለም። አምጪ የሚሉኝ ነገር የለም። በቃ ከዛ ከበር የራሴን ሳንቲም ማለት ብሬን ሴቭ ማድረግ ጀመርኩ። የራሴን ቤት፣ ሁሉ ነገር፣ የራሴን መኪና በቃ ብትን ብዬ ብገባም ኢትዮጵያ እኖራለሁ። ግን ምን አደርጋለሁ? መስራት ከቻልኩ እየሰራሁ ደህና ብር እየተከፈለ ደህና ነገር እያገኘሁ ለምን እገባለሁ? እየሰራሁ ነው። ኢትዮጵያ እየሰራች እስከሚያስገባን ድረስ እሰራለሁ፣ አቅሜ እስካለኝ ድረስ ማለት ነው። ያረጀ ሰው እኮ መስራት ይፈልግ። ማንም ብር የሚጠላ የለም። ብር ነው የምንወዳለን። መስኖሩ ለብር አይደል? ለመኖር አይደል? ካልሰራሽ ደግሞ አትኖሪም። ኢትዮጵያ ገብቼ ለምን ራሴን አስረጃለሁ? ቁጭ ነው አሁን ኢትዮጵያ ገብ ቁጭ ነው የምለው። ገቢ አለኝ። ምን እንደምትሰሪ ቢሆን ግራ ይገባሻል። ገቢ ቢኖርሽም መንቀሳቀስ ትፈልጊያለሽ። ለምደሻለ እዚህ መስራት ምን ማለት ጓደኞቹ ሊያዝ ብትይ በዚህ ሰዓት በጣም ሁሉም ቢዚ ናቸው። የራሳቸው ሁሉ በዚህ ሰዓት በሆነ በሆነ ሰዓት ኑሮ አስቢ። ስለዚህ መስራት ከቻል እሰራለሁ። እየሰራሁ ነው። አይደክመኝም። ምን ያህል እሰራለሁ። ጤነኛ ነሽ። በቃ ለምን ገብቼ ቁጭ እላለሁ? ገቢዬን ብቻ እየተጠቀምኩ ገቢዬን ከገባ እርግጠኛ ነኝ እኔ ደግሞ ብትን ነኝ። በጣም እሱማ እንኳን በሀገርሽ ላይ ማቆ ዘጭ አድርጌ ነው የምጠጣው። ዘጭ አድርጌ ነው በቃ መዝናናው። ስለዚህ ገቢዬን ሁሉ ላጠፋው ነው ማለት ነው። ምንም ገቢ ቢኖረኝም ጨምሬ ነው የማጠፋበት። በዛ ሁሉ ነገር ሀይ ሆኗል ኢትዮጵያ። ቢያንስ እዚያ ቢያንስ ጫት የለም፣ አልጠጣም፣ ብዙ ነገር የለም። ብዙ ነገር አልጠጣም፣ አልቅምም። በእርግጥ አጭሼ አላውቅም። ሺሻ አጭሼ ስቤም አላውቅም። እግዚአብሔር ይመስገን። የዚህ ሀገር ቢራ በህይወት አንዴ ነው የቀመስኩት። እንዲህ ነው ፉት ያልኩት። ከዛ ተደግፌ ነው የገባሁት። አጥሎ ግልጎይ ማለት ነው። እውነትሽን ነው። ኤጀንትሙት እማዬ አልጨረስኩትም እኮ እንዲህ አድርጎኝ ነው የገባሁት። እኔ ቀምሼ አላውቅም። ዱባይ ቤት ነበረ። ዱባይ ቀምሼ አላውቅም ብዬ አላውቅም። ሺሻ ስቤ አላውቅም። አልወድም ሺሻ። ስለዚህ ዱባይ ላይ ምንም ያበላሽ ነገር በጣም ነው መዝናናው። ከሚጨፍሩት ጋር ሂጅ እጨፍራለሁ። ከፈለ እዝናናለሁ፣ ብትን እላለሁ። ግን አልደፍርም፣ መጠጥ አልደፍርም። አገሬ ግን እንዴ ምጥጥ አድርጌ ነው የምጠጣው። ምጥጥ ገልብጬ ስፖንጅ በይ አንዴም ኧረ ያመኛል። ኧረ እንደ በጣም ነው የምወደው እኔ። ከቃም የፈለገ ነገር ደግሞ ካልቃም ኢትዮጵያ ሀገር የምን ነገርሽ ነገር ማለት ቁም ነገር ነው የማወራው። ካልቃም ብትከፊ አልጠጣም። ከቃምሽ ብቻ ነው ከቃምኩ ብቻ ነው ጫት ከቃምኩ ብቻ ነው የምጠጣው። ግን ጫትና ስትቀሚና ስትጠጪ አንድ ላይ አያምሽም? አያመኝም። ጫቱን ከቃምሽ በኋላ እኮ ነው የምትጠጪው። ግን መጀመሪያ ምግብ ትበያለሽ። አዎ ከመቃምሽ በፊት። አዎ አንዳንድ ሰዎች ምግብ ሳይበሉ እነሱ ሱሰኞች ናቸው። በቃ ካለ ጫት የማይንቀሳቀሱ ሰዎች ምግብ አይበሉ ይዘጋላሉ። በጣም ሀርድ እኮ ነው። ቁም ነገር ሆኖ እኮ አይደለም የምነግርሽ እኮ መጥፎም ነው። መጥፎም ቢሆንም ግን አንዳንዴ ለፈታ የሚጠቀሙበት ሰዎች አሉ። ያ እኮ ለምሳሌ ያ ወደ አሁን እኔ ምንም አይመስለኝም እኮ ቃምኩም አልቃምኩም ምንም ነገር የሚያመጣብኝ ነገር ግን ደስ ይልሻል? አዎ ደስ ይለኛል። ይሄ ሁሌ ዝም ብዬ ሱስ ሆኖብኝ እያዛጋው ምናምን አይደለም። መቃም ካለብኝ እቀማለሁ። ግን ይሄ ካልቃምኩ ደግሞ ከጫታሽ ውስጥ ከሌለ ነገርኩሽ እኮ ብትከፊኝ አልጠጣም። ብትከፊኝ በጣም ነው የምጠላው። ካልቃምኩ ከቃምኩ በኋላ ወደ ማታ ትጠጪ የለ በቃ እንጂ ሌላ ድግስ ነው ልደት ነው የሆነ ፓሪ ምናምን ከሆነ አስፓሪ ጓደኞች ሲያዘጋጁ አይዋጥልኝ፣ አይጠጣልኝ። በቃ አይጠጣልኝ። ሌላ በቃ እንደዚህ ነው። በጣም ነው የምዝናናው። ክፍለ ሀገር መሄድ እወዳለሁ፣ መዝናናት እወዳለሁ። ናዝሬት ነው ተወልደሽ ያደግሽው? ናዝሬት ነው ተወልጄ ያደግኩት። በዚህ አጋጣሚ አንቺ ስላገኘሁሽ ደስ ብሎኛል። ምክንያቱም ያው ሰው ግን የናዝሬት ልጅ አመጣሽ ጥርስሽ በጣም ነጭ ነው። የናዝሬት ልጅ ጥርሱ ብልዝ ነው። ፈጣሪ ነው እውነት። የኔ ጥርስ እኮ እንደዚህ ነው። የኔ ጥርስ አሁን ብልዝ ነው። ብዙ ሰው አሁን የወንጅ ልጅ እኔ አሁን ማንም ያምነኝ የናዝሬት ልጅ ስላቸው ጥርስሽ እኮ መጀመሪያ ስትተዋወቅ በጣም ስትተዋወቅ የሆነ ፈታ ድሮ ጓደኛዬ ነው። በአንድ ቀን ተዋወቀን። ድሮ ማውቀው ነው በቃ ሆነ በቃ በሳቅ መጫወት ሰጥ የት ሀገር ያረ ልጅ ነሽ ብኛ አይደለም የናዝሬት ልጅ ለዚህ ነው እንደዚህ ፍትት ያልሽው። አረ ይመች በእና እኛ እንደዚህ አይነት ሰው አይተን አናውቅም። ራሴ ማካበር ሳይሆን በቃ ግልጽ ነው እና ሰው አምናለሁ። ይሄ እንደዚህ አሁን ተዋውቁት እንደዚህ ቦርሳዬን ጥዬ ልሂድ ምናምን አላውቅም። በጣም ነው ሰው ማምነው
እና ጥርሴን ደግሞ ሲያዩ እርግጠኛ ነሽ ግን የናዝ ልጅ ባይገርም የናዝ ልጅ ነኝ በጣም ነው ደግሞ የምቀመው ስላቸው እንዲህ ጥርስሽ በጣም ነው የሚገርመው። እንግዲህ ሲሰጥ እኮ ከላይ ነው አልኩት። እውነት ውሃው ያበልዛል ይላሉ። አሁን የሚወለዱት አያበልዝም። እኛ ግን ስንወለድ ውሃው ያበልዝ ነበር። አሁን ግን ተቀይሯል። ውሃው አያበልዝም። ያሁን በጣም ነው የሚያማምሩት እርሳቸው። እኔ ግን አልበልዝም። እኔ ወንድሞቿ እዚህ ፊታቸው እንዳለ ቀይ ነው ሁለቱ፣ ሁሉም ይሄ ቀይ ነው። እዚህ ጫፍጫፉ ቀይ ነው። እኔ ብቻ ነው እነሱ ይገርማል። ግርም ወላሂ እኔ ብቻ ሁሉም ወንድሞች እዚህ ጋር ቀይ ነው እርሳቸው። አሁን ግን በዚህ አጋጣሚ ያው አንቺ እግዚአብሔር ፈቅዶልኝ ያው ወደ ሀገራችን መግባታችን አይቀርም። እንዴት ይቀራል እንዴ? ስንገባ ግን ያው ናዝሬትን በደንብ እንደምታስጎበኝ እንደምታሳይ እውነት ናዝሬት ለበናት እንዴ እዞራታለሁ እንዴ በሰዓት በሰከንድ ብትከፊ እኔ የትም ሀገር አልኖርም። ደስ ይላል እንዴ በጣም ጓደኛዬ ፍርዬ በነገራችን ላይ በጣም ነው የምትሄደው እዛ እኔ የነገርኩሽ እኮ ብትከፊኝ በሰከንድ ብትከፊኝ ከናዝሬት ውጭ የትም አልሄድም። በጣም ነው የምወደው እኔ ድሬዳዋ ምናምን ሀረር ስሄድ ለፈታ ምናምን ስንሄድ ብዬ እኮ ከድሬዳዋ ብዬ ነው የመጣሁት። ድሬዳዋም እኮ ፈታዎች ናቸው በጣም ማናውቃቸው ቤታቸውን ከፍተውልን እኔ ሚኪ ሆነን ጓደኞቹ ሁለት ሆነን እንሄድ ነው በራሳችን መኪና አናውቃቸውም። በእውነት ነው የምልሽ። ከዛ በኋላ ጫት ምናምን ይዘናል በልተን በቃ የምንቀምበት ቦታ እየፈለግን ከዛ በቃ የሆነ ሆቴል ሩም እንያዝና እንቃም እየተባባልን እርግጠኛ ነኝ ድሬዳዋ ሩም ኪያሽ መቃም ትችላለሽ። ናዝሬት አይቻልም ሩም ይዘሽ አይቻልም። ሆቴል ምናምን አይቻልም። ሩም ተይዞ ጫት አይቻልም። የራሳችሁ መቃማ ቤት ካለሽ በስ ከሌለሽ በስ መቃማ ቤት ካለሽ በስተቀር እና አገኘችን እንዲህ መኪናችን እያዛዘነ ሱቆች ተርታ ነው ውሃ ገዛና እንዲህ ወገባችን እንዲህ እየፈለግን ምን ጠፍቶባችሁ ነው? ታርጋችን ስታይ የአዲስ አበባ ነው። ምን ጠፍቶባችሁ ነው? ከናዝሬት ወደ ኦሮሚያ ናቸው በብዛት ታርጋችሁ ድሬዳዋ ምናምን ምን ጠፍ እና የቤት መኪናችን ደግሞ የቤት መኪና ነው። ምን ጠፋይ ምን ቀበበት እንዴ በስማ ምን ቀበበት ጠፍታችሁ ድሬዳዋ መጣችሁ አለች። አዎ እንዴ ኖ ብላም ፊት ለፊት ኮንዶሚኒየም ነው። አንደኛ ሁለተኛ ፎቅ ናት። እንዴት ያምራል ቤቷ አያምርሽ ነው። መንታለሽ ነው ወደደሽ ገና ከወለደች 4 ወሯ ነው። እናቷ አለ በጣም ሳሎን አለ አንዱ ክፍል መፍሩሽ ነው። እንደዚህ ነው መፍሩሽ ነው። እንደዚህ እንደ ቤት ነው። ገባን ፍራሽን ቁጭ ብላ ሻወር ትወስዳለች። አታውቅም ሺቲዋን ምናምን ጎጎሯን መቅረኛ ይዛመጣች ደስ ለበሽ ሺቲ ምናምን ከዛ እነሱ ሺቲ ትፈልጋላችሁ ለምን ችግጣት አይነው ሺቲ ምናምን አረ እንደዚህ እንቅማለን በቃ አለች ሺቲ ሰጠች ጎጎራይ መቅረኛ የለበስ ቀያየር ሻወር ከፈለጋችሁ ሻወር አለ ከዛ አስመጣች ውሃ ኮካ ምናምን ምን ትፈልጋላችሁ ከመጣ አረ በልተን እኮ ገና አረ ምንም ችግር ሁለት ፔርሙስ በአንዱ ፔርሙስ ሻይ በአንዱ ፔርሙስ ተተፈለ ወሆነሽ ለስላሳለሽ ቡና አልቻት ቤት ትሰራለች። እኔ አራስ ስለሆንኩ ነው ልጅ ጋርሽ ናቸው አለች። ሲጋራ መቀስ ስትፈልጉ መስኮት ይከፈታለች። በሩ ግን ዝጉት መስኮት ግን ንፋስ እንዳይመታችሁ እየቃማችኋል። በቃ አልናጣትም። እንግዲህ ቤቷን ከፍታ ጓዳዋን ከፍታ ድሬዳዋ እንደዛ ነው። በጣም ረሃ ነው። ግን ካደግሽበት ሀገር ምንም ቢሆን አይመችሽም። ረሃ ስለሆኑ መሰለውሰ አሁን የድሬዳዋ ልጆች እንደ ሀገራቸው ሚትም ታርጃቸው አይኖርም። የድሬዳዋ ሰው በጣም ረሃ ነው። ከዛ በማግስቱ እንዳች ፊሉና ጨፍራለች ዝናናላችሁ። አዎ መራች እንደዚህ ቦታ ኃይለኛ ጨፈራ በጣም ስርዓት ያለው ቤት ነው። ደስ ይል ቤት ነው። ሄደን ብታይ ተዝናን ስትመጡ ደውሉናለች። ከሌሊቱ 10 ሰዓት እንደውለ ተነስታ በሩን ከሌሊቱ 10 ሰዓት አስበሽዋል? አታውቅም። አራስ በዛ ላይ ከፈተችልን ገብተን ተኝተን ጠዋት እኔ ወደ ሌላ ቦታ ስለሚሄድ በፈለጋችሁበት ተነሷለች። ተነስተሽ ሻወር ወስጄ እኔ ምን ብዬ ተነስተን ሄደን ከዛ ሽቶች ምናምን ሌላዋ በጣም ያማምራሉ። ለማይም ገርጋ ሾፒንግ ወጣልና እነሱ ማለት ናቸው የሚሸጡት። በቃ አወቁ ሌላ ክፍለ ሀገር መሆኑን የምርሽት አንድ ሽቲ እስከ መቅረሚያው እስከምን መረቃ ለእናትሽ ወይኔ ደስ ሲል በቃ እኔ እንዴ አልኩ። በቃ ደስ ይላል። እነሱ እንደው እንቀመጥ 4 ቀን 5 እኔ ሞች ይገኛለሁ። አንደኛ ነገር ሰው ቤት ነው። አዎ ይከብዳል። እኔ በጣም ከበደኝ። እነሱ ምንም ታታ የለም እኔ ከበደኝ። አዎ እና አብሮኝ ያሉት ደግሞ እሱ የሱ ጓደኞች ምንም አልመሰላቸውም። የዛሬ ስንት ዓመት መሰለሽ? 4 ምናምን ነው። የዛሬ 4 ዓመት አዎ 5 ዓመት ምክንያቱም አሁን 3 ዓመት ኢትዮጵያ ከሄድኩ ከዛ በፊት 1 ዓመት አለ 4 ዓመት
ኢትዮጵያ ከሄድኩ 3 ዓመት ያው 4 ዓመት የዛሬ 4 ዓመት ማለት ነው ይሄ የተደረገው እና በጣም ደግ ናቸው። በጣም በቃ ደግ ናቸው በእውነት። ድሬዳዋ የሀረር ሰው ድሬ ሰው እኔ ያለ እንደው እኔ ብሄድ ራሱ አታስታውሽኛለሽ ብዬ ብሄድ ራሱ እንደዚህ እንደው ማለት ካለች ትኖራለች። ያው በእናትሽ መንታ ልጅ ወልዳለች እንደው ብሄድ እላለሁ። ብታይ በጣም መልካም ሰው ናት እና ድሬዳዋ ደስ ይለኛል። ግን ማንም የተወለደበት የሚጠላ የለም። ምንም ቢመችሽ ምንም ቢበላሽም የተወለደበት ደስ ትችላለች። የድሬዳዋ ሰው እግዚአብሔር በእውነት መልካም በጣም የሚወደድ የሚጨበጭብለት ሰው የድሬዳዋ ሰው የድሬዳዋና የሀረር እኔ ተጠቀምኩት ነው። እኔም የሀረር ሰዎችን በጣም ነው የምወዳቸው። በጣም በብዛት አላየም። ዱባይ ላይ የድሬዳዋ ሰው ያረር ሰው አጋጥሞኝ አያውቅም። የለም። እኔ አጋጥሞኝ አያውቅም። የናዝሬት ሰው በጣም የናዝሬት ሰው የአዲስ አበባ የደሴ የእንትን ደግሞ የሩሲ ያው በጣም እንጂ የሀረር ድሬዳዋ አግኝቻችሁ አላውቅም። ባገኛችሁ ምን እድለኝ እንደው በዚህ አጋጣሚ ድሬዳዋ የሀረር ካላችሁ ተተዋውቁኝ በእናታችሁ። በጣም ነው የምወደው። ኮሜንት ላይ አስቀምጡ ካላችሁ የድሬዳዋ ልጆች የሀረር ልጆች ካላችሁ ኮሜንት ላይ እንደው የእሷን ሁለቷን እንደው በእናንተ ልወጣ ልክፈላችሁ። እውነት በቃ እንደዛ ነው ጓደኛዬ። እንግዲህ ይሄን ትመስላለች ማለት ነው። ያው እንደነገርኳችሁ በጣም ረሃ ነች ኑርቲ። ረሃ የሆነች ሴት ነች፣ መልካም ሴት ማለት ነው። እውነት ለመናገር እና ለማንኛውም ኢድ ሙባረክ ብያለሁ። መልካም በዓል ይሁንላችሁ። ሀገራችን ኢትዮጵያን ሰላም ያደርግልን፣ እኛንም በሰላም ለሀገራችን ያብቃን። ለናፈቅናቸው ቤተሰቦቻችን ወንድሞቻችን ለሀገራችን መሬት ያብቃን እላለሁኝ። ሁላችሁንም ወዳችኋለሁኝ። ያው ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። አስተያየት እቀበላለሁ። ያላችሁን አስተያየት ጻፉልኝ እና የድሬ ልጆች ወይም የሀረር ካላችሁ የወርቅ ሰው የዩቲዩብ ቻናል ላይ በኮሜንት አስቀምጡልኝ። ኮሜንታችሁን በሰከንድ መልሳለሁ ማለት ነው። እየሰማችሁኝ ነው እርግጠኛ ነኝ። ያው በሚቀጥለው ወደ ኢትዮጵያ ስንገባ አገራችሁን ለመጎብኘት ያው እንትን እንላለን ማለት ነው። ብዥ ብሏላ ካሜራ አልተነሳሽም? እንትን አለ በጣም እንትን አለብሽ። ነጭ ሆነ ያምራል። አስማ ድሬዳዋ እኮ በጣም ነው የሚያምረው። እውነት በጣም ነው የሚያምረው። ፎቶ ላይ ያምራል። ኧረ እንዲህ ለሰው ፈልጌ ነበር ግን ምንም አላማረም። ያምራል። እውነት ያምራል። እና የወርቅ ሰው የዩቲዩብ ቻናል ተከታታዮች ወንድሞቼ ሰላማችሁ ብዝት ይበልልኝ፣ ሰላማችሁ ይብዛልኝ። መልካም በዓል ብያለሁኝ። መልካም ምሽት። ቻው። ስልኬ ራሱ ባትሪ ራሱ ዘጋ።